የኢያሱን መጽሐፍ እያጠናን ነው። እግዚአብሔርም ጌታ በመካከላችን አለ፣ ያስተምረናል። ምዕራፍ 24 ላይ ነን ዛሬ ያለነው፣ እየጨረስነው ነው። ዛሬ ወይም ምናልባት አንድ ሳምንት ጨምረን እንጨርሰዋለን። ከዛ በኋላ ወደ ሪቪዥን ነው የምንገባው። ያው እየተዘጋጃችሁ እንዳላችሁ አስባለሁ እና ሪቪዥኑን ምናልባት በሚቀጥሉት 2 ሳምንታት ወይም በሚቀጥለው ሳምንት እንጀምር ይሆናል። እግዚአብሔር የተመሰገነ ይሁን። ወደ ዛሬ ጥናታችን ከመግባታችን በፊት ሶሪያዊ ነው በዘሩ ኦሪጂናሊ እና በዘሩም ቢሆን አሁን ያለበትን ቦታ ክሌም ማድረግ አይችልም ወይ? ለምን ሀገራቸው አይደለም ይባላል እስራኤላውያን የሚል ነው ጥያቄ። የተነሳው እግዚአብሔር ለምንድን ነው እግዚአብሔር ነው በምዕራፍ 24 ላይ የሚናገራቸው በኢያሱ በኩል ዳይሬክትሊ የእስራኤል አምላክ እግዚአብሔር እንዲህ ይላል ይልና አብርሃም ከወንዝ ማዶ ወስጄ ይላል። አብርሃምን ከወንዝ ማዶ ወስጄ ይላልና እሱን ኦሪት ላይ አየነው እንዴት እንደወሰደው እግዚአብሔር። ኦሪት ላይ ስናየው ሶሪያዊ የተቀበዘበዘ ሶሪያዊ ነበር ይላል እና አባቴ የተቀበዘበዘ ሶሪያዊ ነው በል ይላቸዋል እስራኤላውያንን። እና አብርሃም ከሶሪያ ምድር ነው የወጣው፣ ከወንዝ ማዶ የሚለው ከሶሪያ ምድር ነው ይዞት የመጣው የሚል ሐሳብ አንስተን ነበርና ቤዙ እንደዛ ከሆነ ሶሪያዊ በእናቱም እንደውም ኬጢያዊ ከሆነ አገሩ አይደለም ወይ? በስጋ ሳሁን በደምም ቢሆን አገራቸው አይደለም ሊባሉ ይገባቸዋል። ግናለን አይ ቲንክ እንዳላችሁት ነው። እዚህ ምዕራፍ 12 ላይ ዘፍጥረት ምን ይላል? እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶች ከአባት ቤት ተለይተ እኔ ወደማሳይህ ምድር ውጣ አለው ይላል እና እግዚአብሔር አውጥቶ የሰው ሀገር ነው ያስገባው፣ የሰው ሀገር ነው ያስገባው እና እዚህ በ13 14 ላይ ደግሞ ሎጥም ከተለየ በኋላ እግዚአብሔር አብርሃምን አለው ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ የምታየውን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ አለው ይላል እና ወሰደውና የሆነ ቦታ አደረሰው። የከነዓን ምድር ይሄን ሁሉ ምድር ይሄ ሁሉ ያንተ ነው ብሎ አለው። ያን ጊዜ እዛ ከነዓናውያን ይኖሩ ነበር። በኢያሱ ሙሉ ምዕራፍ የሚያየነው እሱን ነው። እስራኤላውያን እየመጡ የወረሱት የራሳቸውን ምድር አይደለም፣ የሌላ ሰው ምድር ነው። በዛ አካባቢ ወደ ሶሪያ አካባቢ ይኖሩ ነበር። መጀመሪያ ከወንዝ ማዶ ነው የሚለው። እንደውም ሲወርሱ አይታችኋቸው እንደሆነ ዮርዳኖስን በመሻገር ነው የጀመሩት። ሁለት ከግማሽ ነው እንጂ ከወንዝ ማዶ የወረሰው፣ ሁሉም ከወንዝ ወደዚህ ነው የወረሱት። እግዚአብሔርም ሐሳቡ ከወንዝ ወደዚህ ሊያወርሳቸው ነበረ። አብርሃም ግን ከወንዝ ማዶ ነበር የነበረው። እግዚአብሔር የሰጠው ምድር ከወንዝ ወዲህ ነው እና የሰው ምድር ነው የሰጠው። በምዕራፍ 12 ስናጠና አይታችሁ እንደሆነ 31 ነገስታት ነበሩበት። ያ ምድር የሌላ ሰው ምድር ነው ያስወረሰው እግዚአብሔር። ዘሩም ከነሱ ጋር አይመደብም። ዘራቸውም ከከነዓናውያን ጋር አይደለም። እነዛ ሶሪያውያን ሌላ ህዝቦች ናቸው። ከነዓናውያን ይዘረዝራቸዋል። ሶሪያዊ የሚል የለም። ምዕራፍ 24 ላይ ስናየው ሲዘረዝራቸው ዝርዝሩን ማንበብ እንችላለን። የተመቱትን ምን አላቸው? ምዕራፍ 24 ላይ እዚህ ጋር አሞራውያንን፣ ፌርዛውያንን፣ ከናናውያንን፣ ኬጣውያንን፣ ሄርሳውያንን፣ ኤዋውያን፣ ኤቡሳውያን ተዋጋችሁ እኔም አሳልፌ በእጃችሁ ሰጠኋቸው ይላልና የተዘረዘሩት ውስጥ ሶሪያውያን የሚልም የለበትም። ያወረሳቸው ሌላ ምድር ነው። የራሳቸውን ምድርማ መስጠት ምንም አዲስ ነገር አይደለም። የተያዘ የተመሸገ ከተማ፣ የተያዘ ሰፈር በኃይሉና በችሎቱ አስለቅቆ ነው ያስወረሳቸው። ስለዚህ የነሱ ምድር በዘር የነሱ ምድር አይደለም። በዘር ሊወርሱት የሚገባ ምድር አይደለም። በእግዚአብሔር ማንነት፣ በእግዚአብሔር ልጅነት፣ በአብርሃም ዘርነት የወረሱት ምድር ነው።
እና በፐርሶናሊቲያቸው የሚገባቸው ሳይሆን በማንነታቸው የሚገባቸው ሳይሆን በእግዚአብሔር የወረሱት ምድር ነው። ለዚህ ነው ኮንፍሊክት ያለባቸው ለማለት ነው። ቤዙ ተብራርቶ ይሆን? ወደ ጥናታችን እንመለሳለን። ተከፋፍለን እናንብበውና ባለፈው ሳምንት ከ1 እስከ 13 ያለውን ክፍል አጥንተን ነበረና ይሄ ከ23 የሚለየው እግዚአብሔር ራሱ የተናገረበት ነው። ልቡ ውስጥ ያለውን የሚፈልገውን ነገር የተናገረበት አውርሶ ሲያበቃ ሲጨርስ ልቤ ውስጥ ያለው ይሄ ነው ብሎ እግዚአብሔር በራሱ ስም ነው የተናገረው። በተለይ ከ1 እስከ 13 ያለውን ክፍል ስንመለከተው እና ኢምፖርታንት ክፍል እንደሆነ ከዚህ እንረዳለን። እንደገና ኤንፋሲስ የሚያሰጠው ነገር ምንድነው? ይሄ ሴኬም የሚባል ቦታ ያለውን ኢምፖርታንስ ባለፈው ከሁለት ሳምንት በፊት ተነጋግረን ነበር። የፓትሪያርኮቹ የመስራቾቹ ታሪክና የእግዚአብሔር ታሪክ የሚገናኝበት ቦታዎች ናቸው። ሁሉም እዛ ቦታ ላይ የዘር መሰዊያ ሰርተዋል፣ አምላኮቻቸውን ቀብረዋል። እንደዚህ አይነት ታሪክ ያለበት ቦታ ነው። እግዚአብሔር የሆነ የሚሰራበት ቦታ ነው። እነዚህን ሁለት ኢምፖርታንት ነገሮች ካነሳን በኋላ ምንድነው እግዚአብሔር የሚናገራቸው ብለን ለማየት ሞክረን ነበር። የመጀመሪያው ነገር እግዚአብሔር ዝርዝር ነገር ነው የተናገረው እና ምንድነው ሊያስተላልፍ የፈለገው የሚመስለው እሱ ልብ ውስጥ ያለው ነገር ህዝቡ ልብ ውስጥ እንዲገባ፣ ውለታው እንዳይረሳበት፣ ያደረገው ነገር በሙሉ በአእምሯቸው በልባቸው እንዲመዘገብ የፈለገ ይመስለኛል። ከዛ በኋላ ኢምፖርታንት ነገሮችን አወጣን። የመጀመሪያው ነገር ምንድነው? ተራ ሰዎች እንደነበሩ፣ ምንም ስፔሻል ነገር እንደሌላቸው፣ ከወንዝ ማዶ የሚኖሩ አማልክት የሚያመልኩ ብቻውን የሚኖር አንድ ሰውዬ፣ ተቅበዝባዥ የሆነ ሰውዬ፣ ይሄን ሰው ነው ኔሽን ያደረኩት ነው የሚለው እግዚአብሔር እና መነሻቸውን እንዲረሱ እንዳልፈለገ ይሄንን አሳይተን ነበረ። ከዛ በኋላ እግዚአብሔር ከአንድ ሰው ጋር የሚያደርገው ነገር ከአንድ ሰው ጋር አገር ምድር መውረስ እግዚአብሔርና አንድ ሰው ምን ያህል ስራ እንደሚሰሩ ነው ይሄ ክፍል ሊያሳያቸው የፈለገው እና ኢትስ ሂም እግዚአብሔር ነው። በቃ እነሱ እዚህ ሊደርሱ የሚችሉ ሰዎች አይደሉም። ኢትስ ሂም ኢትስ ኦል አባውት ሂም። ታሪኩ፣ ዝርዝሩ፣ ዝናው፣ ገድሉ የእሱ ብቻ ነው። እንዳውም ምናልን 0 ለ18 ነው። አንድ ነገር የነሱን ነገር እግዚአብሔር አልጠራም። 18ቱም ነገር እኔ ብሎ አንድ ኮመንተሪ ላይ እንዳየሁት 18 ጊዜ ነው፣ አልቆጠርኩትም። እኔ ብሎ 18 ለ0። ታሪካችን የእግዚአብሔር ታሪክ ነው፣ የኛ ነገር የለበትም ብለን ነበረ። ከዛ ምናል ይሄ ነገር ዝም ብሎ አይደለም፣ ፕላንድ የሆነ ነገር ነው። እግዚአብሔር ከወንዝ ማዶ ተሻግሮ አንድ ቤተሰብ ገብቶ እሱን አውጥቶ እንደዚህ አድርጎ ሲያደርግ ዝም ብሎ ተራ ነገር አይደለም፣ ፕላንድ የሆነ ኢንቨስት የተደረገበት እግዚአብሔር ያሰበበት ነው። እንዳውም በእኛ ህይወት ከዓለም ሳይፈጠር በፊት የታሰበበት ነገር ነው። ከነሱ የተለየም ሳይሆን አይቀርም እና ዝም ብሎ ተራ ነገር አይደለም። ከእግዚአብሔር ጋር ያዝነው ነገር ተራ ነገር አይደለም። የኪዳን ነገር፣ የታሰበበት ነገር፣ እቅዱ የወጣ ነገር ነው እግዚአብሔር ያለው ለኛ ብለን ይህንን እንዲያስቡ እንደፈለገ እግዚአብሔር ተነጋግረን ነበር። ከዛ በኋላ ደግሞ ነገሩ ያለ እግዚአብሔር ከሆነ የማይቻል ነገር ነው። እነዚህ ሁሉ ነገስታት፣ እነዚህ ሁሉ ብርቱ ሰዎች፣ እነዚህ ሁሉ የታለፉት በእግዚአብሔር ብቻ ነው። አንዳንዶቹ እንደውም የማይታዩ ጠላቶች ነበሩ፣ እንደ ይሄ በልዓም አይነቶች የማይታዩ ጠላቶች ሁሉ ነበሩ። መንፈሳዊ ስራ ሁሉ ተሰርቷል። ይሄ ሁሉ ሊሆን የቻለው በእግዚአብሔር ብቻ ነው እና እነዚህን ሐሳቦች እግዚአብሔር እንዲያስተውሉ ይፈልጋል። በርስቱ ሲቀመጡ እነዚህ ነገሮች በህይወታቸው እንዲጻፉለት ይፈልጋል እግዚአብሔር ብለን እነዚህን ሐሳቦች አንስተን ተነጋግረን ነበረ ባለፈው ሳምንት። ዛሬ ከዛ እንቀጥላለን። ምዕራፍ ቁጥር 13 እና 14 መጀመሪያ እናያቸዋለን። 13 እና 14 ላንብባቸውና ወደ ጥያቄው እንሄዳለን። ያልደከማችሁበትን ምድር ያልሰራችኋቸውንም ከተሞች ሰጠኋችሁ፣ ተቀመጣችሁባቸው፣
ካልተከላችሁም ከወይንና ከወይራ በላችሁ ይላል እግዚአብሔር። ከዛ ኢያሱ ነው የሚቀጥለው ቁጥር 14 ላይ አሁንም እግዚአብሔርን ፍሩ፣ በፍጹምና በእውነተኛ ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ ይላቸዋልና ይሄ ሁሉ የእግዚአብሔር ድርጊት ጎል ምንድነው? ይሄ ሁሉ ቅድም ከ1 እስከ 13 ሲዘረዝረው የነበረው ያደረገላቸው ነገር ጎል ምንድነው? ከነዚህ ቁጥሮች አማካኝነት ብለን እስቲ ዲስከስ እናድርግ። እንዴት ነው ፕራዮሪቲያችን እኛ ፕራክቲካሊ እንዴት ነው ራሳችንን ሰልፍ ቼክ የምናደርገው ብላለች መቅዲና ይሄንንም ሐሳብ በዛው ዲስከስ ማድረግ እንችላለን። በጣም ደስ የሚል በእውነት ልብ ውስጥ የሚገባ ዲስከሽን ነው እያደረግን ያለ ነው። ደግሞ በጣም ኢምፖርታንት ነገር ነው። ያው ብላችሁታል ሁሉንም ነገር እኔ እንዲሁ ሰመራይዝ ብቻ ለማድረግ ነውና ከጥያቄው ልምጣና ወደ ቤቲና ወደ መቅዲ ጥያቄ ወደ አዲስም ጥያቄ እሱን ሰመራይዝ ማድረጊያ አረጋዋለሁ። እሱን መጀመሪያ 14 እና 15 ላይ እግዚአብሔር ተናግሮ ሰጠኋችሁ ብሎ ያርፋል። የእግዚአብሔርን የመጨረሻ የልቡን ሐሳብ ኢያሱ ይቀጥልለታል እና እግዚአብሔር ይሄን ሁሉ አድርጌ ሰጠኋችሁ፣ በነፃ ሰጠኋችሁ፣ ምንም አልጠየቅኳችሁም፣ በነፃ ሰጠኋችሁ ይላል እና እግዚአብሔር እነዚህን ሰዎች ሲያወጣ ለነሱ የተናገራቸው ነገር አለ፣ ለጠላታቸው የተናገረው ነገር አለ። ሁለት ዓላማ ይዞ ነው ያወጣቸው። ዘጸአት ምዕራፍ 3 ከ16 እስከ 17 ብናየው እነዚህን የእግዚአብሔርን ዓላማዎች ይህን ሁሉ ያደረገበትን ዓላማ እናያለን። ዘጸአት ምዕራፍ 3 ወደ ሙሴ መጥቶ ሲያነጋግረው እንደዚህ ይለዋል እግዚአብሔር ሂድ የእስራኤልን ሽማግሌዎች ሰብስብ፣ እግዚአብሔርም የአባቶቻቸው አምላክ የአብርሃም የይስሐቅ ያዕቆብ አምላክ መጎብኘትን ጎበኘኋችሁ፣ በግብፅ የሚደረግባችሁን አየሁ። ከግብፅ መደራ ወደ ከነዓናውያን፣ ወደ ቄጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዊያውያን፣ ወደ ያቡሳውያን ሀገር ወተትና ማር ወደምታፈስ ሀገር አወጣቸዋለሁ ብሎ ተገለጠልኝ በላቸው ይላል። ይሄ ለህዝቡ የተናገረው ነገር ነው። የሌሎች ሰዎች መሬት ላወርሳችሁ ነው፣ ወተት ማር የምታፈስ ልትወርሱ ነው፣ ሌላ ሰዎች ልትሆኑ ነው፣ ባሮች ነበራችሁ ሌላ ልትሆኑ ነው ይላቸዋል። ልክ በኤፌሶን ምዕራፍ 2 ቁጥር 19 እስከ 20 ባይተዋሮች ነበራችሁ፣ አሁን ግን ምን ይላችሁ? ባላገሮች ናችሁ ይለናል። ባላገሮች ዜጎችና ባላገሮች ናችሁ ይለናል። አገር ያላችሁ ናችሁ። በፊት ባይተዋር ምንም የሌላችሁ ባሮች ነበራችሁ፣ አሁን ባላገሮች ናችሁ። የሆነ አይደንቲቲ የሆነ ማንነት እግዚአብሔር እሰጣችኋለሁ። አሁን ያላችሁን ማንነት እቀይርና አይደንቲቲ ያላችሁ ባላገር የሆናችሁ ዜጎች የሆናችሁ አደርጋችኋለሁ። ይሄ ለነሱ የተናገረው ሐሳብ ነው። ይሄ ለነሱ ያላቸው ጎል ነው። ለጠላት የተናገረው ነገር ደግሞ አለ። እግዚአብሔር 3:18 ላይ ስትሄዱ 3:18 ላይ ምን አላቸው? ወደ ግብፅ ንጉስ ትገባላችሁ፣ የዕብራውያን አምላክ እግዚአብሔር ተገለጠልን፣ አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ ይላቸዋል። ለፈርዖን ማርና ወተት ምናምን አይደለም የተነገረው። እነዚህ ሰዎች
ሊያመልኩኝ ይገባቸዋል እንደውም በ8:1 ላይ ግልጽ አድርጎ ይነግራል። እግዚአብሔር ሙሴን ተናገረው፣ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። የሆነ ለጠላት ትክክለኛውን ዓላማ ነግሮታል። ያገለግለኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ። ስለዚህ እግዚአብሔር ለሰዎቹ ቦታ ልሰጣችሁ፣ አይደንቲቲያችሁን ልቀይር፣ ማንነት ልሰጣችሁ፣ ሰው ላረጋችሁ፣ ባላገር ላረጋችሁ፣ ዜጎች ላረጋችሁ ነው የጠራኋችሁ፣ ይሄ ነው የኔ ዓላማ ብሏቸዋል። ግን ጠላት ፊት የተናገረው ነገር አለ። እነዚህን ሰዎች ወስጄ ቤት ንብረት መስጠት ሳይሆን የኔ ሰው አረጋቸዋለሁ። ታያለህ ብሎታል ጠላት። የኔ ሰው ነው ማረጋቸው። ያመልኩኛል፣ ያገለግሉኛል። አንተ ነህ ይዘህ እንዳያመልኩኝ ያደረካቸው፣ አንተን ሳስለቅቃቸው የኔ ይሆናሉ ብሎ ለጠላት የተናገረው ነገር አለ። 8:25-29 ላይ ስታዩት ፈርዖን ምን አላቸው? በቃ ሰው አምልኩ፣ እዚሁ አምልኩ አላቸው። እኔ እሰጣችኋለሁ በጉን በሬውን፣ በቃ ሊመልላቸውም ይችላል። ሁለተኛ አልነካችሁም፣ ባሬም አትሆኑም፣ አምልኩ እዚሁ አላቸው። እግዚአብሔር ምን አለ? አይሆንም። እዚህ እርኩሰት ውስጥ አይመለክም እግዚአብሔር። ከዚህ ወጥተው ነው የሚያመልኩት፣ ተለይተው ነው የሚያመልኩት አለ። እና እግዚአብሔር የያስያዛቸውን ቦታ የሰጣቸውን ምክንያት ይነግራቸዋል። እንዲያመልኩት ነው፣ እንዲያገለግሉት ነው የሚፈልገው እግዚአብሔር። ስለዚህ ምንድነው በተለይ በሚናገረው ጥቅስ ላይ በጣም የሚገርም ነው። የአማርኛው እንግሊዘኛው ላይ አላገኘሁትም። የአማርኛው ግን ምን ይላል? በፍጹም ልባችሁ፣ በፍጹምና በእውነተኛ ልባችሁ ልብ አምልኩት ይላቸዋል። ምንድነው የሚላቸው? መሬት ውሰዱ፣ ልባችሁን ስጡኝ ነው የሚላቸው። መሬት ሰጠኋችሁ በባዶ፣ ልባችሁን ስጡኝ። ሲንሰርሊ ኤንድ ትሩዝፉሊ ፌይዝፉሊ እንደዚህ ነው የሚለው እንግሊዘኛ። እግዚአብሔር ይሄ ነው ዓላማው። ልባችንን መውሰድ ይፈልጋል። የሰጠንን ሰጥቶ ያሳየንን አሳይቶ ምን ብሎ ልባችንን መውሰድ ይፈልጋል። እኛን የዘላለም ሕይወት ማስገባት ብቻ አይደለም እግዚአብሔር የሚፈልገው፣ ህብረት ይፈልጋል። እግዚአብሔር ከኛ ጋራ መሆን ይፈልጋል። እግዚአብሔር ለዘላለም አብሮን መሆን ይፈልጋል። ለዘላለም ወርሺፕ እንድናደርገው ይፈልጋል። በምድር ወርሺፕ እንድናደርገው ይፈልጋል። እንድናገለግለው ይፈልጋል። ግን በእውነተኛና በፍጹም ልብ ነው። ይሄ ያልተለመደ ነው። የአሕዛብ አማልክት እንዲህ አይደሉም። የምንትሳ ማልክት ተብለው አብረው መኖር ይችላሉ። አብረው መቀመጥ ይችላሉ። 50 ማልክት ሊኖራቸው፣ ህንዶች ብታያቸው ማዕት ማልክት ነው ያላቸው። ችግር የለም። አንድ ቤት ሳሎንና መኝታ ቤት ሳታረጓቸው፣ መኝታ ቤት ጎን ለጎን አድርጋችኋቸው አብረው መኖር ይችላሉ። ይሄ ነው የለመዱት ቴንደንሲ። እግዚአብሔር ተቀላቅሎ ሊመለክ እንደዚህ ነው ቴንደንሲው። እግዚአብሔር ግን እንደሱ አይመለክም። ዳጎንና የእግዚአብሔር ታቦት ሲቀመጡ ዳጎን እየወደቀ እየሰገደ እየተሰባበረ ሄደ። አይሆንም። ሼር መደረግ አይፈልግም እግዚአብሔር። ሼር መደረግ አይፈልግም። ሁሉን መውሰድ ነው የሚፈልገው። የእውነት አምልኮ ነው የሚፈልገው። ለዚህ ነው እግዚአብሔር የሚያመልኩትን በእውነትና በመንፈስ ሊያመልኩት ይፈልጋል የሚለው የእግዚአብሔር ቃል። ምክንያቱም አይቻልም እግዚአብሔርን ለማምለክ ፍጹም ለማምለክ ቅድም ወደ አነሳነው ጥያቄ እንመጣለን። መንፈስ ያስፈልጋል። በፍጹምነት ለማምለክ በተለይ በአዲስ ኪዳን መንፈስ ያስፈልጋል። በእውነት ለማምለክ እንደሚፈልገው ለማምለክ መንፈስ ያስፈልገናል። በኋላ እንመጣበታለን እሱ። ስለዚህ እግዚአብሔር የሰጠንን ሰጥቶ ልባችንን ይፈልገዋል። እኛን መውሰድ ይፈልጋል። ይሄ ሁሉ እኮ በምድረ በዳ የተንከራተቱት ምን ያሉት የወጡት የገቡት ምን ያሉት እኮ እንዲወርሳቸው ነው እንጂ አንድ አፍታ ዱብ በአጭር መንገድ አልመራቸውም ይላል። በሩቅ መንገድ መራቸው ይላል።
አለበለ የግብጽ ልትወጣ አትችልም አለ። ሊመለሱ አጭር መንገድ ቢወስዳቸው ወደ ግብጽ ይመለሱ ነበር ይላል። ግብጽ በቀላሉ አትወጣም ከህይወታችን፣ ቀላል አይደለችም። በብዙ ምድረ በዳ በምናምን ወንዝ ተሻግረን ባህር አቋርጠን ከእግዚአብሔር ጋር ብዙ ነገር አድርገን እንዳውም ቆይታ ከርማ መጨረሻ ነው ሸለፈቷ የሚገረዘው። ግብጽ ኃይለኛ ናት። ስለዚህ እግዚአብሔር ልባችንን ለመውሰድ ብዙ ነገር በህይወታችን ያደርጋል እና ዋናው ሐሳቡ እሱ ነው። እግዚአብሔር እኛን መውረስ ነው፣ እኛን መውሰድ ነው። እሱ ለኛ የሆነ ነገር ሰጥቶ እኛን ግን የሱ ማድረግ ይፈልጋል። ምክንያቱም እግዚአብሔር አርቆ ከርኩሰት አርቆ ልናመልከው ይፈልገናል። ከርኩሰት ከክፋት አርቆ ልናመልከው። ለዚህ ነው ከግብጽ ያወጣቸው እንጂ እዛው ያመልኩት ነበር፣ ከርኩሰትና ከክፋት አርቆ። ስለዚህ የእግዚአብሔር ዓላማ አይደንቲቲ የሰጠን ባላገሮች ያደረገን እንደ ኤፌሶን ምዕራፍ 2 ከ19 እስከ 22 መሰረት ባላገሮች ያደረገን አይደንቲቲ የሰጠን ዜጎች የሆነው እንድናመልከው ነው። በቃ የሌላ ሀገር ዜጎች ነን። we have a different identity። ይሄን ሀገር ሲወርሱ different identity ነው። ያንን አይደንቲቲ ይዘው እንዲቀጥሉ ነው እግዚአብሔር የፈለገው። ለዚህ ነው አትጋቡ የሚላቸው፣ እነሱን አትጋቡ ነው የሚላቸው። እኛ ደግሞ መቀላቀል ነው፣ ሌላ ዘር እንዳይመጣ ነው። እና ይሄ ነው የእግዚአብሔር ዓላማ። ይሄንን እናያለን። ከዛ ወደዛኛው ጥያቄ ስንሄድ ምንድነው አምላክ ምንድነው የሚለውን እስቲ መጀመሪያ እዚህ ጋር አምላክ የተባሉትን ልብ ብለን እንያቸው። ሁለት ነገር ነው የተፈለገው። አንደኛ እንዳይወደዱ የተፈለጉ ናቸው። እንዲወዳቸው ከእግዚአብሔር እኩል እንዲወደዱ አልተፈለጉም። ምን አላቸው? እነሱን አውጧቸው አላቸው። ጣሏቸው፣ ከህይወታችሁ ውስጥ አውጧቸው ነው ያላቸው። አውጧቸው እና ወይም ደግሞ በሌላ አነጋገር ግደሏቸው እንደማለት ነው። ግደሏቸው። ምንድነው እንድንገድል የሚፈለገው? ቅድም ዘርዝረናል ብዙ ነገሮች፣ ግን ዋናዋን ነገር እንድንይዛት እፈልጋለሁ። ዋናዋ ጣዖት ማናት? ማን ነው ከእግዚአብሔር ጋር የሚወዳደረው በህይወታችን? ማን ነው ከእግዚአብሔር ጋር የሚወዳደረው? ብዙ ዝርዝር እንሰጠዋለን እንጂ አንድ ነገር ነው ከእግዚአብሔር ጋር የሚወዳደረው በህይወታችን። ብዙ ዝርዝር እንሰጠዋለን። ምንድነው ይሄ ነገር? ሮሜ ምዕራፍ 8ን እናንብቡ። ሮሜ ምዕራፍ 8 ላይ ምን ይላል? እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይልና፣ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታልና። በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይልና ምን ይላል? እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ይላል። ማና ነው እዚህ ጋር እየተወዳደረ ያለው? እንደ አምላክ እየተወዳደረ ያለው ሌላ ነገር አይደለም፣ ስጋችንና የእግዚአብሔር መንፈስ ናቸው። አንዱ መገደል አለበት፣ አንዱ መኖር አለበት። በአዲስ ኪዳን ጣዖት የሚመስለኝ የራሳችን ስጋ ነው። አምላክ ካልሆንኩ ቅድም የዘረዘርናቸው ሁሉ እኮ የሱ ሐሳቦች ናቸው። መልክ ብንለው፣ ትዕቢት ብንለው፣ ዘር ብንለው፣ ምናምን ብንለው የሱ ሐሳቦች ናቸው። እያንዳንዱን መመንጠር የለብንም። ሱሳይድ ማካሄድ ካለብን ስጋችን ላይ ነው። በመንፈስም የሰውነትን ስራ ብትገሉ ነው የሚለን። በመንፈስም የሰውነትን ስራ ብትገሉ ምንድነው የሚለን? ጊቭ ነሪሽመንት ቱ ዘ ስፒሪት እንደማለት ነው። በመንፈስ መግደል ማለት መንፈስ ስትሮንግ ሆኖ ይቦቅሰዋል ማለት ነው። ይቦቅሰዋል። ሲቦቅሰው ስጋ እየሞተ ይሄዳል ማለት ነው። እና ምንድነው የሚለን? ልክ እንደ ዳጎን እኛ መቅደስ ነን። የእግዚአብሔር መንፈስ አለ፣ ስጋም አለ። ይሄ ነው በቃ ኮንፍሊክቱ፣ ይሄ ነው ትግሉ።
ይሄ ነው ትግሉ። ስለዚህ ጣዖት ሆኖ የሚነሳብን ይሄ ነው። የስጋ ሐሳብ ይባላል። የስጋ ሐሳብ ማንነት፣ እኔነት፣ ምንም ዘርዝሩት፣ ብዙ ነገር በሉት፣ እንዲወገድ የተፈለገው እሱ ነው። እንዴት ነው የሚወገደው? በመንፈስ ነው የሚወገደው። በመንፈስ የሰውነትን ስራ ብትገሉ ነው የሚለን። ኮንፍሊክቱ ግን አለ። ከባድ ኮንፍሊክት ነው ያለው። ለምንድን ነው ኮንፍሊክቱ ያለው መሰላችሁ? እኛ እንደ ማይንድ ሴታችን እንደ መንፈስ የሚኖር ነን። ማይንድ ሴታችን ተለውጦልናል። የመንፈስን ፈቃድ የምንፈልግ አሁን እኮ እንዴት እንዲሆንኩኝ የምንለው እኮ የመንፈስን ፈቃድ ስለምንፈልግ ነው። ሾርት ኦፍ ኢትስ ግሎሪ የሆን እየመሰለን ከመንፈስ ፈቃድ የጎደልን እየመሰለን እሱን አጎደል ነው ብለን መሰማት የቻልነው ማይንድ ሴታችን እንደ መንፈስ ፈቃድ ነው። ማይንድ ሴታችን የመንፈስን ፈቃድ የምንፈልግ ሰዎች ነን። ግን ይሄ ማይንድ ሴት ያለው ደካማ ስጋ ውስጥ ነው። ደካማ ስጋ ውስጥ ነው እና ጉትቻው ኃይለኛ ነው። የመንፈስ ፈቃድን የሚፈልግ ማይንድ ሴት አለን። ግን የዚች ዓለም የሆነ አፈር የሆነ ስጋ ደግሞ አለ። ስለዚህ ነው ሮሜ 8ን ሊጨርስ አካባቢ ምን ይላል? እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነታችን እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ምክንያቱም ይሄ ስጋችን ሲለወጥ ነው ሙሉ የእግዚአብሔር ልጅነት ማኒፌስት አድርጎ እፎይ የምንለው። በቃ የሚገርም መገለጥ የሚሆነው እሱ ነው። ግን አሁን ኮንፍሊክት አለ። ይሄ ጣዖት ማለት የስጋ ስራ ነው። ቅድም የዘረዘርናቸው ሁሉ እዛ ውስጥ ነው የሚካተቱት። እያንዳንዱን መልቀም አይደለም የኛ ተግባር መሆን ያለበት፣ የስፒሪትን ጉልበት ማሳደግ ነው። and try to make suicidal መሆን አለብን። መርደረር መሆን የለብንም። ሌላ ሰው መግደል የለብንም። እኛ suicidal ክርስቲያኖች suicidal ነው መሆን ያለብን። ራሳችንን ነው መግደል ያለብን። ራሳችንን ነው መጫን ያለብን። ራሳችንን ነው መተቸት ያለብን። ራሳችንን ነው ማየት ያለብን። suicidal ነን። መርደረር መሆን የለብንም። በመንፈስ ራሳችንን መግደል ነው። በዚህ ሁኔታ ነው የምንዘልቀው። ግን ኮንፍሊክቱ ነው። ይሄ ኮንፍሊክት የሌለው ክርስቲያን ነው ትክክልም አይመስለኝ። አሁን ቤቴ የተሰማሽ ኮንፍሊክት በቃ ትክክለኛ ነው። ማይንድ ሴት አለ፣ ግን ድራግ የሚያደርግ ሰውነት አለ። ጳውሎስም ተሰምቶታል። አይ ቲንክ ሮሜ 7 ላይ ነው መሰለኝ እንደዛ የሚል ተሰምቶታል ይሄ ኮንፍሊክት። እና ይሄ ትክክል ነው። ግን ሁልጊዜ በየጊዜው የመንፈስን ጉልበት እያጠነከርን ለእግዚአብሔር ለመገዛት ሞር ለመገዛት እንሞክራለን ማለት ነው። እግዚአብሔር እናመሰግናለን። ጥያቄዎቻችሁን ለመመለስ ሞክሬ እንደሆነ አላቅም። ተመልሰው ይሆን?